አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የአትሪፕ ኤጲስቆጶስ አባ ሚካኤል የበርሎስ ሀገር ኤጲስቆጶስ ዮሐንስና ሌሎችም አባቶቻችን የቤተ ክርስቲያን መምህራን የሰሩትን ያዘጋጁትን የስንክሳር መጽሐፍ በእግዚአብሔር አጋዥነትና በበጎ ልግስናው እንጀምራለን። ይህም ከስንክሳር ሁለተኛው ክፍል ነው። ተረጓሚውም ከሰማዕታትና ከጻድቃን ከገድላቸው የመድኃኒታችን የኢየሱስ ክርስቶስን የበዓላቶቹ መታሰቢያና አምላክን የወለደች የእመቤታችን ድንግል ማርያም የበዓላቶቿ መታሰቢያ የቅዱሳን መላእክትን መታሰቢያ አጠቃሎ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። የተባረከ የመጋቢት ወር ቀኑ 12 ሲሆን ከሌሊቱ እስከ ሰዓት ጋር ትክክል ነው። ከዚህ በኋላ ይጨምራል። መጋቢት 1 በዚች ቀን የኢየሩሳሌም ሀገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። ይህም አባት ክርስቲያኖችን በሚወዳቸው በቄሳር ለእስክንድሮስ ዘመነ መንግስት ተሹሞ ሳለ ሐዋርያት ሲጠብቋቸው እንደነበረ በበጎ አጠባበቅ ሕዝቡን ጠበቃቸው። ከጥቂት ጊዜ በኋላ ለእስክንድሮስ ሞተ። ከእርሱም በኋላ ቄሳር መክሰሚያኖስ ነገሰ። ክርስቲያኖችንም በጽኑ መከራ አሰቃያቸው። ከእርሳቸውም ብዙዎችን ገደላቸው። ሀገሮቻቸውንም ትተው የተሰደዱም አሉ። ይህም አባት ሸሽቶ ወደ ገዳም ገባ። ሕዝቡን ፈልገው አጡት። ከዚህም በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ሾሙ። እርሱም በጥቂት ቀን አረፈ። ከዚህም በኋላ ስሙ አግሬንዲኖስ የሚባል ሌላ ኤጲስቆጶስ ሾሙ። የስደቱም ወራት ባለፈ ጊዜ ይህ አባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግሬንዲኖስ የሚባል ሌላ ኤጲስቆጶስ ሾሙ አገኛቸው። ወደ እርሳቸውን በደረሰ ጊዜ ሕዝቡ በመምጣቱ ደስ አላቸው። አግሬንዲኖስም ተመልሶ በመንበረ ጵጵስናው ላይ እንዲቀመጥ ለመነው። በታላቅ ድካም በወንበሩ ላይ አስቀምጡት። ከአግሬንዲኖስም ጋር አንዲት ዓመት ኖረ። አግሬንዲኖስም አረፈ። አባ በርኪሶስም እጅግ እስኪያረጅና እስኪደክም ድረስ ኖረ። ወገኖችንም ሌላ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱም አይሆንም አሉ። በዚያም ወራት የቀጰዶቅያ ኤጲስቆጶስ ስሙ ለእስክንድሮስ የሚባል አንድ ሰው ነበረ። እርሱም በውስጧ ሊጸልይና ወደ አገሩ ሊመለስ ወደ ኢየሩሳሌም መጣ። ስራውንም በጨረሰ ጊዜ የበዓሉም ቀኖች በተፈጸሙ ጊዜ ወደ ሀገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ ገሌ ደጃፍ ውጡ። ወደ ደጃፉ መጀመሪያ የሚገባውን ያዙት። በጵጵስና ስራ ላይ ይራዳው ዘንድ ከበርኪሶስ ጋር አድርጉት የሚል ቃል እነሆ ተሰማ። ወጥተውም ወደ ደጃፉ በደረሱ ጊዜ ለእስክንድሮስን አገኙት። ይረዳውም ዘንድ ያለ ፈቃዱ ከአባት በርኪሶስ ጋር አደረጉት። እስከሚያርፍበትም ጊዜ አብረውት ኖረ። መላ የሕይወቱ ዘመን 118 ዓመት ሆነ። ኤጲስቆጶስነት ሳይሾም 81 ዓመት ኖረ። በሹመቱም ላይ 36 ዓመታትን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ጸሎቱና በረከቱ ከኛ ጋር ለዘላለሙ ይኑር አሜን። በዚህችም ዕለት የሰማዕቱ የቅዱስ ለእስክንድሮስ መታሰቢያ ነው። ይህም ቅዱስ ሰማዕት የሮማ ሀገር ሰው ነው። ለእርሱ ባለመታዘዙና ለረከሱ ወጣቶቹ ባለመሰዋቱ ከሃዲው መክሲሚያኖስ ጽኑ ስቃይን አሰቃየው። እጅግም ከባድና ታላቅ የሆነ ድንጋይ በእጆቹና በእግሮቹ ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈው። ጎኖቹንም ቀደደ። በፊቱም ላይ የእሳት መብራት ጨመሩ። ስቃዩንም ባልፈራ ጊዜ ራሱን በሰይፍ ቆርጦ ዘንድ አዘዘ። በመንግስተ ሰማያትም የሰማዕታትን አክሊል ተቀዳጀ። የፈጣሪው በረከት ከኛ ጋር ለዘላለሙ ትኑር አሜን። ዳግመኛም በዚች ዕለት የመርቆሬዎስ መታሰቢያ ሆነ። ላሜሄንም የወለደው የሄኖክ ልጅ ማቱሳላ የዕረፍቱ መታሰቢያ ነው። እድሜውም 969 ዓመት ሆነ። በረከታቸው ከኛ ጋር ለዘላለም ትኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 2 በዚች ቀን የኒቅዮስ ኤጲስቆጶስ አባ መከራዊ በሰማዕትነት ሞተ። ዘአቅረብኩ ማሕሌተ ዘኪርያ ይላፈ እምለተ ጸምዱከ ዘልፈ ለላነብብቶ ከብዘኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ እምነቱ ክፈ ምላቡ ላንሰተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አድኅ ወመነኮሳት ይረን ባርኮ ባርኮ ጉባኤ ዛቲ መካን እስከ ረገይ ሊቅ ወኖስ ሕፃን ጻፎ በክርታስ ወለዛ ጻፎ ዘደርስ ወለዛ አምቦር ስለጎ ሳሊሰ ወለዛ ሰማ ቃሎ በዝናፈስ ጸሎተሙ ማርያም አረቂተ ኩሉ አምባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን
በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትቀ ወአኮ በከመ አበሳነ አቡነ ዘበሰማያት